በታጣቂዎች ተገሏል። እጅግ አሳዛኝ ዜና ነው። ቦሮ ጉሩ ወለጋ ዞን እንግዲህ ሀገረ ስብከቱ ስራ አስኪያጅ የነበሩት መላከ ኤዶም ቀሲስ ዱጉማ እንግዲህ በታጣቂዎች መገደላቸው ተሰምቷል። በመጨረሻም በሆሮ ጉሩ ወለጋ ሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ በታጣቂዎች መገደላቸውን የሚያሳይ መረጃ እየወጣ ሲሆን ይህንን የሽመልስን የተናበበ ኦርቶዶክስን የማጥፋት ዘመቻ በመረጃ አስደግፌ ያሳያቸዋለሁ። ነገር አልኖር ይችላል ጥሩ መሆን ግን በጣም አሪፍ ነውና ብዙ ጊዜ እግዚአብሔር በእኔ ሕይወት ውስጥ ዋጋ ሲከፍል አየዋለሁ። እኔ መጥፎኝ እሱ ለኔ መልካም ሲያደርግ። በመጨረሻም ተወዳጁ ሀገራችን ሙዚቀኛ ድምፃዊው ያሬድ ነጉ ከሞት መትረፉን እያለቀሰ ተናገረ። በርካቶችም በዚህ በሱ ታሪክና ቅጽበታዊ መቀየር እየተደነቁ ሲሆን ለሰው የማይቻል እግዚአብሔር ይቻላል ሲልም ተናግሯል። ለመሆኑ ድምፃዊው ምን አጋጥሞት ነው? በጋራ እንመለከተዋለን። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። ወደ ፍሬ ነገሩ ልግባ። አብንና መንፈስ ቅዱስንም በዚህ ስም እንደተጠቀለሉ አድርጌ ለገለጽኩት አገላለጽ ከልብ ይቅርታ ጠይቃለሁ። በመጨረሻም በጋሻው ላይ ከባድ መብረቅ ወረደበት። የአስፈሪ አንደበተ ርቱዕ መብረቅ የተነሳው እሱ ከተወለደበት ዲላ ከተማ ሲሆን በጋሻው በተመለከተው ነገርም ተደናግጦ ገና ከእንቅልፉ እንደተነሳ ይቅርታ ልክ አላስተማርኩም ለማለት ተገዷል። ምንድን የተፈጠረው? በዝርዝር መረጃዎችን ሰጣችኋለሁ። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ልናስቆመው ይገባል። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ? ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ፓርላማውን በእንባራጩት ሁለት የሀገራችን ቆራጥና ጀግና ሴቶች የመላው ኢትዮጵያን ልብ የነካ በርካቶችን የሚያስለቅስ ሆኗል። 98% የሚሆኑ የፓርላማው የህዝብ ተወካዮች ምክር ቤት አባላት አጨብጭበው፣ ገሚሱ አንቅላፍተው፣ ገሚሱ አፍንጫቸውን ማሳጅ አድርገው፣ የተቀሩት ደግሞ ጭራቸውን አወዛውዘው በሚወጡባት የሀገራችን ፓርላማ እንዲህ የህዝብን ህመም የሚታመሙ መታመም ብቻ አይደለም የሚደርስባቸውን ነገር ተቋቁመው ድምፅ የሚሆኑትን ልናበረታቸው፣ አይዟችሁ ልንላቸው ይገባል። በዛሬው ቪዲዮ ፓርላማውን በእንባራ የፓርላማ አባላቱን ንግግር አስቃኛቸዋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለቱ ቪዲዮ። በታጣቂዎች ተገሏል። እጅግ አሳዛኝ ዜና ነው። ቦሮ ጉሩ ወለጋ ዞን እንግዲህ ሀገረ ስብከቱ ስራ አስኪያጅ የነበሩት መላከ ኤዶም ቀሲስ ዱጉማ እንግዲህ በታጣቂዎች መገደላቸው ተሰምቷል። የዳር ጽዮን ማርያም በዓልን ቦሮ ጉሩ ወለጋ ሀገረ ስብከት በምትገኘው ባህረቶ ማርያም አክብረው ሲመለሱ እንግዲህ በታጣቂዎች ከሌሎች ጋር ተይዘው ነበረ። ቢሆንም ሌሎቹ ታጣቂዎች ሲፈቱ እሳቸው ግን መገደላቸው ተሰምቷል። እጅግ አሳዛኝ ዜና ነው። ለሀገረ ስብከቱ ስራ አስኪያጅ ነፍሳቸውን በገነት እንዲያኖር እንመኛለን። ለማንኛውም እዚህ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ አስቀምጡልን። የመረጃ ሌሎች እንዲሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። አሁን እየተሰማ ያለው ዜና እጅግ በጣም ልብ የሚሰብር ነው። በአገራችን ቦሮ ጉሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መላከ ኤዶም ቀሲስ ዱጉማ በታጣቂዎች ህይወታቸው ማለፉ እየተሰማ ነው። ምንድነው የተፈጠረው? መረጃዎችን ልስጣችሁ። በወለጋ የዳር ጽዮን ማርያም በባረቶ ቤተክርስቲያን አክብረው ሲመለሱ እሳቸውን ጨምሮ ሌሎችም በርካታ ምዕመናን ታፍነው መወሰዳቸው አይዘነጋም። በኋላም ታጣቂዎቹ ሌሎችን በመልቀቅ ቀሲስ ዱጉማን በአሰቃቂ ሁኔታ ነፍሳቸውን ቀጥፈዋል። በቦታው አብሮ ታፍኖ የነበረው ስሙ እንዲገለጽ ያልፈለገ አንድ ወጣትም ይህንን ተናግሯል። ከወሰዱም በኋላ በአንድ ጎሬ ነገር ውስጥ አስገቡን። ለበርካታ ቀናትን ቤተሰቦቻችን ጋር እየደወሉ ገንዘብ ይጠይቁ ነበር። በኋላም በአገሪቱ ታላላቅ ሽማግሌዎች ተለመኑና ሊለቁንም ተስማሙ። ከመለቀቃችን 2 ቀናትን አስቀድመው ግን ቀሲስን ጠጋ ብለው ማተብን በጥስና ሌሎችንም እንዲበጥሱ አድርግልን ሲል ጠየቋቸው። ቀሲስም ከአንገቴ ላይ ማተቤን ከምበጥስ አንገቴ ቀድሞ ቢበጠስ ይቀለኛል። በችግር ሰዓት ይበልጥ የምጠነክርበት እምነት ያለኝ እንጂ ነፋስን በነፈሰ ጎርፍን በመጣ ጊዜ በቀላሉ የምወድቅ አይደለም። ለምን ካላችሁ
ደግሞ መሰረተ እርሱ ክርስቶስ ነው ሲሉ ወንጌልን ሰብኳቸው። በዚህ ጊዜ ነበር አንዱ ጋኔኑ ተነስቶበት እዛው አይናችን እያየ አቀባብሎ አራት መተኮስ የገደላቸው ሲልም ተናግሯል። ይህ ነገር የሚገባ ኦርቶዶክሳዊ ስትሆን ብቻ ነው። መልአከ ኤዶም ቀሲስ ዱጉማ የእርሶን ጽናት በሁላችንም ልብ ውስጥ ያኖርልን። እንግዲህ ብዙዎቻችሁ እንደምታውቁት ሽመልስ አብዲሳ ኦሮሚያን መምራት ከጀመረበት ቅጽበት አንስቶ እስካሁኗ ሰዓት ድረስ በሺዎች የሚቆጠሩ ባለማተብ ክርስቲያኖች ህይወታቸውን በግፍ አጥተዋል። በዚህ ማያበቃም ማንነት ሊያነጣጠሩ ጥቃቶችም ተፈጽመዋል። ይህ ድርጊት እንደ አንድ ኦሮሚያን እንደሚመራ ሰው ሽመልስ ማስቆም ይችላሉ። ነገር ግን በዝምታ የሚመለከቱት የራሳቸውን ሴራና አጀንዳ ስላላቸው ነው። በእሳቸው አስተሳሰብ ኦርቶዶክስ የአማራ እምነት ነው እስከ ማለትም ደርሷል። ለዚያም ነው አቶ ለማ መገርሳ በባለፈው ወቅት የሽመልስን አወዳደቅ በእጅጉ የከፋ ነው ሲሉ የተናገሩት። ልናስቆመው ይገባል። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ በማረጉ እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳልመታ ኦነግ ሸኔ ያሸንፎት ነው። ግን መከላከያ ምንድን ነው የሚሰራው? ሰላም ሚኒስቴር ምንድን ነው የሚሰራው? መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና፣ ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። በመጀመሪያ ደረጃ የህዝብን ህመም የምትታመሙ ዘወትር ጠዋትና ማታ ስለ ህዝባችሁ የምታለቅሱ በአመራር ቦታ ላይ የተቀመጣችሁ ሰውነትንም በውስጣችሁ ማሳየት ድምፅ የምትሆኑ ሁላችሁም ዋጋችሁን ከሰማይ አባታችሁ ትቀበላላችሁ። ዛሬ በርካታ የፓርላማ አባላት፣ ጋዜጠኞች እንዲሁም እንደናንተ እንባቸውን እያፈሰሱ የህዝብን ጥያቄ በማቅረባቸው ምክንያት የብሔር ጽንፈኝነት ታርጋ ተለጥፎባቸው ዘብጥያ ተወርውሯል። እንደ ምሳሌና ማሳያም ክርስቲያን ታደለን ማንሳት እንችላለን። 2 ዓመትና ከዚያም በላይ ያለ ፍርድ ሲያጉላሉ ተመልክተናል። ይህ ነገርም በእናንተ ላይ እንዳይደርስ ሁልጊዜም ጸልያለሁ። እነዚህ ጀግና የህዝብ የቁርጥ ቀን ልጆች በፓርላማ ውስጥ ተገኝተዋል። የሀገራችን ፓርላማ ሰው አይብቀልብሽ ተብላ የተረገመች ይመስል ገሚሷ ጎብዳጅ፣ ገሚሷ ጨብጫቢ ሆኖ ህዝቡን ይወክላሉ፣ የህዝብን ጥያቄ ይጠይቃሉ የተባሉት ትላልቅ ፂማሞች ተኝተው ጭብጨባ ቀስቅሷቸው አበላቸውን ተቀብለው እብስ ይላሉ። የህዝብ ህመም፣ የህዝብ ችግር በእነሱ ላይ ካልደረሰ ምን አገባቸው? ታዲያ እኚህ ሁለት ለእውነት የቆሙ የህዝብ ልጆች ገና መናገር ሲጀምሩ ሆድ እየባሳቸው ከሁለት አይኖቻቸው የሚያዘንቡት የእንባ ጎርፍ ፓርላማውን በሙሉ በንባራቸው። የሚናገር ጠፋ እንጂ የነበረ እውነታው። እነሱም ቀጠሉ። የመንግስት የመጀመሪያው ኃላፊነት በህገ መንግስቱ ላይ እንደተቀመጠው የዜጎችን ደህንነት ማስከበር ነው። ዛሬ ግን መንግስት ይህንን የህገ መንግስቱን ተጠያቂነት ቸል ብሎ ልማቱ ላይ ብቻ ትኩረት አድርጓል። ይህ ልማት ለማን ነው? ያለ ህዝብ እኮ በዜሮ ነው የሚባዛው። ዛሬ የሚሰበሰበው ግብር ከህዝብ ነው። ስለሆነም ህዝቡን መርሳት መልካም አይደለም። እኔ በዚህ ሰዓት አመራር ሆኜ በመቀመጤ በጣም የማዝንበት ወቅት ነው ሲሉ ተናገሩ። አንደኛውም ጀግና የምክር ቤት አባል ቀጠለች። እኔ ተስፋ ቆርጫለሁ። ምስኪኑ ገበሬ ህጻናት በግፍ እያለቁ ነው። ቆይ ማን ነው የሚያስቆመው? በፊት ችግር ሲፈጠር የሀገሬ ጠንካራ የመከላከያ ሰራዊት የህዝብንም ባለማበስ ከሀገሬ አልፎ በሱዳን በሶማሊያ ግዳጆችን በመፈጸም የጥላትን አከርካሪ ድባቅ በማድረግ ይታወቃል። የታለ ዛሬ ያ ቦን የተሞላው የህዝብ ህመም የሚያመው ጠንካራው የመከላከያ ሰራዊታችን አሁን ላይ ምን እየሰራ ነው? የኦነግ መፈንጫው ነው ሲሉ ተናገሩ። እውነት አላቸው። በአሁኑ ሰዓት ምስኪኑ ለፍቶ አደሩ የሀገር ህዝብ ምንም በማያውቀው የብሔር ታርጋ የሃይማኖት ታፔላ የተለጠፈበት በተኛበት በጨካኝ ታጣቂዎች ውድ ነፍሱን ይገብራል። ለዚህም ማሳያ ከወራቶች በፊት ከ140 በላይ ንጹሃን ኦርቶዶክሲያን የበላው እልቂት ማንሳት እንችላለን። ህዝቡ ጮኸ፣ አለቀሰ፣ ፍትህም ጠየቀ። መልስ የሚሰጥ ግን አንዳች አልነበረም። ቢሆን የሀገሪቱ ባንዲራ ዝቅ ብሎ መውለብለም ነበረበት፣ ግን ለዚያም አልታለደም። አሁንም እላለሁ ህዝብ ወጥቶ መግባት አልቻለም። ዜጎች በጠራራ ፀሐይ ይታገታሉ። ከፍተኛ ገንዘብ ይጠየቅባቸዋል። ሃይማኖትና ብሔር ተኮር ጥቃቶችም ተስፋፍቷል። ይህ ሁሉ ሲሆን ግን መንግስት በህገ መንግስቱ የተቀመጠለትን ኃላፊነት መወጣትን ለምን አቃተው? የኔ የህዝቡም ጥያቄ ነው። ላይክና ሼር በማድረግ አድርሱላቸው። ምናልባት መልስ ከሰጡን ነገር አልኖር እችላለሁ። ጥሩ መሆን ግን በጣም አሪፍ ነውና ህይወት የተቀየረ ስለ በሙዚቃው ላይ ሳይሆን በስነ ምግባር ማለት ብዙ ጊዜ እግዚአብሔር በእኔ ህይወት ውስጥ ዋጋ ሲከፍል አየዋለሁ። እኔ መጥፎ ሆኜ እሱ ለእኔ መልካም ሲያደርግ
ተወዳጁ ሀገራችን ሙዚቀኛ አርቲስት ያሬድ ነጉ ከሞት መትረፉን ተናገረ። ምንድነው የተፈጠረው የሚለውን በጋራ እንመልከት። ያሬድ ነጉ መልካም ልብን የታደለ በአንድ ወቅትም ጥያቄ ያጡትን ተሳሪዎች በመጠየቅ በማዝናናት አለውላችሁ እንዳይሰማችሁ በህይወት የሚያጋጥም ነገር ነው፣ ይሄም ጊዜ ያልፋል። አስቀጥሎም በደቡብ ክልል የአፈር ናዳ ተርምሶባቸው ሀዘን ላይ ነበሩትን ጓደኞቹን በማስተባበር እርዳታ እንዲደርስ ያደረገ የአእምሮ ውስንነት ያለባቸውን ህጻናት ሄዶ በመጎብኘት የደስታቸው ምንጭ መሆን የቻለ ያልተነገረለትና ወረለት የሰውነት ማሳያ ወጣት ነው። ታዲያ ያሬድ ከሚዲያው ለምን ጠፋ የሚል ግን እነሆ ማንንም አልነበረም ከውስን ሰዎች በቀር። ነገሩ ግን እንዲህ ነው። ያሬድ በነበረበት የዘፈን ህይወት እጅግ በጣም አዝኖና ተክዞ ይህንን ተናገረ። አክሊል ከሞት ተርፌያለሁ እያለ እንባ የተናነቀው መናገር ጀመረ። አልተመለከትንም አላየንም እንጂ ፈጣሪ ለሁላችንም የተለያየ መክሊቶችን ሰጥቶናል። ያንን መክሊት ተጠቅሞ ፍሬ ማፍራት ደግሞ ከሁላችን የሚጠበቅ ኃላፊነትና ግዴታ ነው። ያለበለዚያ ግን በኋላ በተሰጠ መክሊት ምን አተረፍክ፣ ምን አፈራ የሚለው ጥያቄ ይከተላል። ለዚያ መልስ ማዘጋጀት ያስፈልጋል እንጂ በፍጹም መክሊቱን እንደቀበረው እንደዚያ ሰው መሆን የለብንም። እኔ ለፈጣሪ ቃል የለኝም። መጥፎ ባደረኩለት ልክ አልመለሰልኝም። ይልቅስ እኔ መጥፎ ስሆን እሱ መልካም እየመለሰ ፍቅሩን ለልጆቹ ምን ያክል እንደሚያስብልን ምሕረቱን አስመለከተኝ እያለ በድንገት ከዓይኖቹ እንባ መፍሰስ ጀመረ። እኔም አይዞ ያሬዶ አይዞ ስል ተናገርኩ። ቀጠለናም አክሊል እዚህ ዓለም ላይ ሁለት አይነት ሞት አለ። አንደኛው በምድርም በሰማይም ሲሆን ሁለተኛው ደግሞ እዚህ ብታልፍም በሰማይ በሕይወት መኖር አለ። በኋላ ዘኛው ዘመን ክርስቶስ ሲመጣ ስጋና ነፍስም ተዋህዶ ሁሉም እንደ ስራው ይከፈሏል። እኔ ብቻ ግን ጥሩ እንሁን፣ ለእኔ መባካችሁ ጸልዩልኝ ሲል ተናገረ። ያሬድ ወንድሜ ፍጻሜን ፈጣሪ አምላክ ያሳምርልህ የመጨረሻው መልእክት ነው። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። ሰው ስመለከተው ሁልጊዜም የመጽሐፉ ቃል ትውስ ይለኛል። ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ። ግለጽ አብንና መንፈስ ቅዱስንም በዚህ ስም እንደተጠቀለሉ አድርጌ ለገለጽኩት አገላለጽ ከልብ ይቅርታ ጠይቃለሁ። ዲላ ሁለት መብረቆች በጋሻው ያስተላለፈው የተሳሳተ ትምህርት ላይ መብረቅ ሆነው ላይ ወርዶበታል። እንዲህ ያሉ ቃሉ የገባቸው ሲናገሩ አንደበተ ርቱዕ ግርማ ሞገስም ያላቸው የቤተ ክርስቲያን እንቁ ወጣቶችን ስመለከት ነፍሴ ሐሴት ታደርጋለች። በጋሻው መናፍቃንን አያውቁም፣ ዝም ብለው ነው አሜን የሚሉኝ ብለው እንደለመደው አብና መንፈስ ቅዱስ በወልድ ይጠቃልላሉ ማለት የሥላሴን ሶስትነትና አንድነት በተሳሳተ መንገድ ህዝቡን ይሰብካል። ይህን ጊዜ ነበር እነዚህ ጀግና ለኦርቶዶክሲያን ብቻም ሳይሆን ለመናፍቃን የሚጨነቁ በጋሻው ተሳስታል ሲሉ በወንጌል ድል አድርገው መጨረሻም ይኸው ያስተማረው ልክ አለመሆኑን አምኖ ይቅርታ እንዲጠይቅ አድርጎታል። በተጨማሪም ግን እኔ የምለው ነገር አለኝ። ሕክምናና ስብከት ላይ ጥቂት ስህተት የሰው ልጅን እስከ ወዳኛው ያሰናብታል። የስብከቱ ግን ከሕክምናው በጉዳቱ ከፍ ይላል፣ በሰማይም ያስቀጣል፣ ልክ እንደ አርዮስ። ታዲያ በጋሻው አንተ ያስተማርከውን የሳሳተ ትምህርት አምኖ የተቀበሉ ዳግም ፈጣሪንም ይቅርታ ሳይሉ ንስሐም ሳይገቡ ያለፉትን ምን ትላቸው ይሆን? በዚህም ሆነ በዚያ በአንተ የተሳሳተ ትምህርት ለንስሐ ሳይበቁ ላለፉት ነፍሳት በሙሉ ኃላፊነቱን አንተው ትወስዳለህ። መናፍቃን ባካችሁ ከሐሰተኛ ነቢያቶችና ፓስተሮች ተጠበቁ፣ እነሱ ነጣቂ ተኩላዎች ናቸውና ኑ በብርሃኑ ተመላለሱ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።